በእርግጠኝነት መናገር የምችለው እስከ መጨረሻው ብትሰሙት ይህንን መልእክቴን ታተርፉበታላችሁ እንጂ እንደማትከስሩ እርግጠኛ ሆኜ እናገራለሁ። ከከሰራችሁ ኪሳራውን ከፍላለሁ በሚል ቃል ልግባ። ምንድነው ወደ ቁም ነገሩ ስንመጣ እናንተም ከጠቀመ አደራ ምለው ለሌሎች ኮፒ ሊንክም ሼርም ብታረጉት ደስታዬ ነው። ወደ ቁም ነገሩ ግን ልምጣ። በመጀመሪያ ሰሞኑ ሰምታችኋል። በዚህ በሸረሪና በሚባል በምዕራብ ትግራይ በኩል የነበረ ለጥቂት ሰዓታቶች የቆዩ ውጊያ ነበር። ኦፍ ኮርስ ውጊያው የራሱ ምክንያት አለው። አብይ አህመድ እንደምታውቁት የዩናይትድ አረብ ኤሚሬት መልእክተኛ ነው። በኢትዮጵያ የተቀመጠ የፈጥኖ ደራሽ ኃይሉ የሚባል ሱዳን ላይ ከአልቡርሃን ከሚባል ከሌላ የመንግስት አካል ጋር የሚዋጋ አለ። እሱን በማገዝ አቅጣጫ ከዩናይትድ አረብ ኤሚሬት የተሰጠውን አሳይመንት ይሰራል። ስለዚህ በዛ በኩል ሱዳን ውስጥ የአርኤስኤፍ ማለት የአልቡርሃን ጦር አርኤስኤፍን የእርስ በርስ ጦርነት ነው ለማታውቁት። ለማንኛውም ያ የመንግስት ታጣቂው አማጺውን ብዙ እያሸነፈው ስለመጣ የተሸነፈው አካል የአብይ ወዳጅ ስለሆነ የአብይ ወዳጅነቱን የሰጠው ዩናይትድ አረብ ኤሚሬት ስለሆነ ከዩናይትድ አረብ ኤሚሬት በተቀበለው ተልእኮ መሰረት ያ ሱዳን ላይ ያለውን የመንግስት ታጣቂ ለማሸነፍ ሲባል በምዕራብ ትግራይ ማለፍ ነበረበት። እዛ ደግሞ ያሉ የትግራይ ታጣቂዎች ነበሩ። እነሱን መደምሰስ ፈልጎ ከዚህ ከአርኤስኤፍ ጋር የተከፈተ ጦርነት ነበር። ለሰዓታት ቆይቷል። ለማንኛውም አልተሳካለትም። አብይ በድሮንም በጀትም በከባድ መሳሪያም በወታደርም የታገዘ ነበረ። ያው ትግራይ ላይ ሲሆን በላይም በታችም ነው የሚመጣው። አብይ አህመድ የፈሪዱላው ብዙ ነው። ከአርኤስኤፍ ጋራም ተባብሮ ነበር የመጣው። አልተሳካም፣ መልሰውታል። ወደ አንድ ነገር ግን ይዣችሁ ልምጣ፣ ወደ ቁም ነገሩ። አብይ አህመድ እየመራት ያለችው ሀገር እየገፋ ገደድ አፋፍ ላይ አድርሷታል። ሊወረውራት ማለት ነው። ከዛ ስንጥቅጥቁ አፍርስርሷ እንዲወጣ ማለት ነው። ድሮ ብዙዎቻችሁ ሰምታችሁ ይሆናል። የኦሮሞ ፖለቲከኞች ሀገር ከመሩ ኢትዮጵያ ተፈርሳለች የሚል ነገር ልጅ እያለሁ ሰማለሁ። አይ ዶንት ኖ ከየት ተነስቶ ማን እንዳለው ብዙ እርግጠኛ አይደለሁም። ዛሬ ላይ አብይ አህመድ ራሱን የኦሮሞ መሪ ነኝ ነው የሚለው። ብዙ ጊዜ አብይን አዳምጣችሁ ከሆነ በአማርኛ ሲሆን የኢትዮጵያ መሪ ነው፣ በኦሮምኛ ሲናገር የኦሮሞ መሪ ነው። ሰሞኑን የሚለቀቀው አርብ ምናልባት ሊንኩ እንትኑን ክሊፑን አይታችሁት ሊሆን ይችላል። ባህረ ነጋሽ ብሎ ያነሳል። የኤርትራን ወደብ ማለት ነው። የኦሮሞ ነው። ባረንቱ የሚባለውም የኦሮሞ ነው የሚል ያነሳል። የኢትዮጵያ አይልም፣ የኦሮሞ ነው የሚለው። እኔ ምንድነው ብዙ ጊዜ አብይ በኦሮምኛ ሲናገር ሰምታችሁት እንደሆነ 100 ዓመት ጠብቀን ኦሮሞ ስልጣን አገኘ፣ ኦሮሞ ስልጣን ያዘ ነው የሚለው በኦሮምኛ ከሆነ። በአማርኛ ከሆነ የኢትዮጵያ ነው የሚለው። አደገኛ ሰው ነው። በቅርብ ጊዜ ከአማራ ሚዲያ ኮርፖሬሽን ጋር ባደረገው ኢንተርቪው የሚለኩሰው እሳት ራሱን እንደሚበላው ያውቃል። እንኳን በሀገር መሪ ደረጃ አይደለም በአክቲቪስት ደረጃ ህዝብን ከህዝብ የሚያባላ ቃለ መጠይቅ አይሰጥም፣ አይደረግም፣ ነውር ነው። አደጋው ከሁሉ በላይ ለራሱ ነው። ግን በኢትዮጵያ ተስፋ የቆረጠ ነው የሚመስለኝ አብይ አህመድ። ከዚህ በኋላ ምናልባት የስልጣኑን የሚያረዝመው ወይ ህዝብ ለህዝብ ወይ በሃይማኖት ወይ በመሬት ወይ በሆነ ነገር ችግር እየፈጠረ ካባላ የህዝብ ለህዝብ መተላለቅ የኔን እድሜ ያረዝሟል ብሎ መሰለኝ። እሱም የተሳሳተ ነው። ግን ከሰባተኛ ክፍል ተማሪ ምንም ልትጠብቁ አትችሉ። ግን እየሄደበት ያለው አደጋ ነው። ስለዚህ ለምንድነው አሁን ኢንተርቪው የሚሰጠው በአማርኛ በኦሮምኛ ምናምን? ለምንድነው የሚቅበዘበዘው? የመጨረሻው ሰዓት እየመጣ እንዳላውቋል። ኢትዮጵያዊ ሁሉ ማን እንደሆነ ተረድቷል። ነጮቹም በውጭም ያሉት አውቀውታል። አገር አፍራሽ ህዝብ በታኝ ለማስተዳደርም አቅሙ እንደሌለ ተረድቶታል። የመጨረሻው ሰዓት ላይ ምንድነው የምታስተላልፈው መልእክት? በመጀመሪያ ለኦሮሞ እህት ወንድሞቼ ነው። በመጨረሻ እናንተ ጋር ነው የሚመጣው። እኔ ኦሮሞ መሪ ነኝ እንደዚህ ላላውቆ
ፊንፊኔ የኦሮሚያ ናት ስላልኩኝ ተባብረው ሊወጉን መጡ ብሎ የኦሮሞን ወጣት እንዳያስፈጀው የፖለቲካ ትርክት ሰርቶ ኦሮሞን አታሎ ወደ ደም መፋሰስ እንዳይከተው ለኦሮሞ እህት ወንድሞቼ ትልቅ እንድትነቁ ፈልጋለሁ። ካልነቃችሁ አብይ በስተመጨረሻ በእናንተ ደም ነው የሚቀልደው። እባካችሁ ንቁ። የሆነ ትርክት ይፈጠራል። አሁን በኦሮምኛ ሲያወራ መጡብን ሰመኔው ተባብረው የኦሮሞ ስልጣን እንደዚህ ሊሆንብህ ነው ፊንፊኔ ኦሮሞ ምናምን የሚል የሆነ ትርክት ይፈጥራል። ህዝብ ለህዝብ ለማባላት ጨካኝ የደም ነጋዴ ማለት በምድር ላይ አሁን ባለው ክፍለ ዘመን አብይ አህመድ ነው። አደራ በአብይ አህመድ ትርክት የኦሮሞ ወጣቶች እንዳትሸወዱ። ምክንያቱም ከኢትዮጵያ ሁሉ ጋር አላትሟችሁ ደም አፋሶ በስተመጨረሻ በኢትዮጵያ ገንዘብ የገዛትን ፕሌን አስነስቶ ነው የሚያመልጠው። አደራ ልብ ግዙ። አብይ የሚለውን ነገር እንዳታምኑ። አደገኛ ሴራ፣ ተንኮል፣ ደም አፍሳሽ መንግስትና ስርዓት ማለት አብይ አህመድ ነው። በስተመጨረሻ ካርዱን ሁሉ ተበልቷል። አማራን ከዚህ በፊት ምን ሲለው እንደነበረ ታውቃላችሁ። አማሮችም ሙሴ አሻጋሪ ብለው ታቦት እስከ መቅረጽ ደርሰው ነበር። አሁን ምን እንዳረጋቸው ምን እያረጋቸው እንዳለ በየቀኑ አማራ ክልል የአርሶ አደር እየገደለ እህል እያቃጠለ አማራን ፈርጆ ስንት ነገር እንዳረገ እኛ በፊት እነሱን ለማንቃት እንደኔ አይነት ሰው ታግለን ነበር። አሸሸነው አሸሸ አብይ መጣ ከመሸ በሚሉበት ሰዓት ኧረ ንቁ ይኸው ዛሬ አብይ አህመድ በድሮን ነው የሚያነቃቸው። አሁን ደግሞ የመጨረሻ ኦሮሞ ላይ ነው። ኦሮሞ እህት ወንድሞቼ እንደ አማራ እንዳይጫወትባችሁ፣ በእናንተ ደም እንዳይነግድባችሁ የኦሮሞ መንግስት እያለ የኦሮሞ ስልጣን እያለ ፊንፊኔ የኦሮሞ ናት ምናምን በሚል ፖለቲካ ሰርቶ አውቆ ለእናንተ አስቦ አይደለም ስልጣኑን ለማቆያ እናንተን መከለያ ደም ማፍሰሻ እንዳያረጋችሁ እንደ አማራ እህት ወንድሞቼ እንዳይጫወትባችሁ ቀደም ብዬ ላንቃችሁ። የኦሮሞ እህት ወንድሞቼ አብይ አህመድ ማለት በጣም 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 ሴረኛ ተንኮለኛ ለሰው ህይወት ደንታ የሌለው መሪ እንደዚህ አይቻላል። ያስፈራኛል። የሱ አንድ ቀንና ሁለት ቀን ራሱ ስልጣን ላይ መቆየት በሰው ህይወት ደም እድሜውን እንደሚያረዝም ስለማቅ ነው። ይሄንን የነገርኳችሁ ዛሬ አይደለም። እኔ ዛሬ አክቲቪስት አይደለሁም። ዛሬ 5-6 ዓመት በደንብ ነግሬያችኋለሁ አብይ አህመድ ማን ምን እንደሆነ። ምክንያቱም የሱ የቅርብ በስልጣን ላይ ያሉ ሰዎች ወዳጄ ስለነበሩ ብዙ ነገር ስለማውቅ ነው ይሄንን ማነቃችሁ። ከዛ አልፎ ተርፎ በኢትዮጵያ ውስጥ ያለው ገንዘብ መውደቅ ብቻ አይደለም፣ ትንሽ ቆይቶ ብዙ ትልልቅ ነገሮች ኢትዮጵያ ውስጥ በገንዘብ መሸጥ ያቆማሉ። በኢትዮጵያ ብር መሸጥ አቆመው በዶላር መባሉ አይቀርም። የኢትዮጵያ ብር ብዙ ሚሊዮኖች ያከማቻችሁ መጨረሻ ላይ ምንም እንደማይገዛ እወቁት። ብር መንጠፉ ብቻ ሳይሆን ትንሽ ቆይቶ ትልልቅ ነገሮች ኢትዮጵያ ውስጥ በብር አይሸጥም በዶላር ካልሆነ መባሉ አይቀርም። ሩቅ አይደለም። ይሄ በጣም በአጭር ጊዜ ውስጥ ነው። ብልህ ከሆናችሁ የኢትዮጵያን ብር ከመያዝ ሀብት ንብረት መያዝ ወይ ዶላር መያዝ በጣም አዋጭ ነው። የኢትዮጵያ ብር እንደሚወድቅ ዶላር ደግሞ እንደሚሰቀል የዛሬ 6 ዓመት ነው የነገርኳችሁ። አሁን ደግሞ ከፍ ያለ ነገር ሊመጣ ነው። በብር አንሸጥም የሚባልበት ትልልቅ ነገሮች ላይ በብር አንሸጥም በዶላር ካልሆነ ወደሚባል ነገርም እየመጣ ነው። እዚህ ላይ ባለፈው ምክሬን የሰማችሁ እንደተጠቀማችሁ አውቃለሁ። አሁንም እችን መልእክት ማስተላልፈው በዚህ ምክሬ እንድትጠቀሙ ነው። ለትግራይ ምንም ማድረግ አልችልም። አብይ አህመድ ጨካኝ ነው። አሁንም ፕሮፓጋንዳ እየሰራ ጦርነቱን በእናንተ ላይ መቀጠሉ አይቀርም። በሸሪረኛ የጀመረውን በሌላ የትግራይ ክልሎች ይቀጥላል። ለትግራይ እህት ወንድሞቼ እውነት እናንተ ጋር እንዳለ ከህዝባችሁ ጎን እንዳለንም እንድታውቁ፣ ነገር ግን ይህን ሰውዬ በማስወገድ ደረጃ ትግራይ ብቻ አይደለም መላው ኢትዮጵያ ተባብራችሁ የአብይ አህመድን ስራ ጠርጋችሁ ካላስወገዳችሁ እንደ ሀገር ሁላችንም ነው የምናለቅሰው። በጣም አደገኛ ሴረኛ ሰው ነው ያለው እና ትግራይ ላይ የጀመረውን ጦርነት ይቀጥላል። ትግራይ ዌክ አፕ፣ ተዘጋጁ፣ ራሳችሁን አድኑ፣ ተከላከሉ። ከማን ጋር ራሳችሁን እንደምታድኑ እኔ አልመርጥላችሁም፣ ከማንም ጋር ግን ራሳችሁን አድኑ። ከዚህ ሰውዬ ማንም አይመርጥላችሁም። ከእንትና ጋር ብለው ራሳችሁን ካዳናችሁ ከማንም ጋር ስሩ።
አደራ መልእክቴን አድርሱልኝ፣ ሼር አድርጉልኝ ፕሊዝ።